የሚያደርገው በእነዚህ ጥናቶቻችን ያየነው ፐርፐዝ ስቴትመንት የሚያስቀምጥ ጸሐፊ ነው ማለት የሚጽፍበትን ዓላማ በግልጥ በወንጌሉም ላይ እንዳየነው እንደገና ደግሞ አሁን በመልእክቱም ላይ እንደምንመለከተው በግልጥ የምጽፈው ለዚህ ነው ብሎ ሲያስቀምጥ የምንመለከተው ጸሐፊ እና ይሄንን ቅንፍ ይከፍታል። ገና ምዕራፍ 1 ላይ ቁጥር 4 ላይ ቅንፉን ይከፍታል። ምንድነው ይሄንን የምንጽፍላችሁ ብሎ ይናገራል። ደስታችን ፍጹም እንዲሆን ነው ብሎ ቅንፍ ይከፍትና የሚጽፍበትን ሐሳብ ይናገራል። ሲዘጋውም ደግሞ ምዕራፍ 5 ቁጥር 13 ላይ ቀደም እንዳልኳችሁ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብሎ ይዘጋዋል። ነው እንችላለን ማለት ነው። እንደ ኢንክሉሲቭ ልንወስደው እንችላለን ማለት ነው። ያው የመጽሐፍ ቅዱስ አንዳንድ ጽሑፎች አጻጻፋቸው መግቢያቸውም ላይ የሚጠቀሙትን ቃል ወይ ደግሞ ሐረግ መስጊያም ላይ ደግሞ ይጠቀሙታል። which means ምን ማለት ነው? በቃ የተናገርኩት ይሄንን ለማለት ነው። ልክ እንደ ቅንፍ ከዚህ ጀምሬ በዚህ ነው የጨረስኩት ብሎ ተመሳሳይ ሐሳብ የመጀመሪያውን ሐሳብ እንደገና መጨረሻ ላይ ደግሞ እንድናስታውሰው አድርጎ ምን ያደርግልናል ማለት ነው? ወንጌሉን የጻፈበትን ዓላማ ይነግረናል ማለት ነው። እነዚህን ሳምንት በነበሩን በሁለቱ ክፍል ጥናቶቻችን ላይ ለማየት የሞከርናቸው ነው ማለት ነው። ኤክሰለንት ሰመሪ ነው እሱ፣ በጣም ቆንጆ ሰመሪ ነው። ወደ ዛሬው ጥናታችን እንሄዳለን። ስለዚህ የዛሬ ጥናታችን እኔ በአዲሱ መደበኛ ትርጉም አነበዋለሁ። ከቁጥር 5 ጀምሮ እስከ ቁጥር 7 ያለውን እስከ ቁጥር 10 ላንብበውና ከዛ ትኩረት የምናደርገው ከ5 እስከ 7 ይሆናል። እንደዚህ ይላል። ከእርሱ የሰማነው ለእናንተ የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የሚል ነው። በጨለማ እየተመላለሰን ከእርሱ ጋር ኅብረት አለን ብንል እንዋሻለን፣ እውነትንም አንኖረውም። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በእርሳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። እንግዲህ ትኩረት የምናደርገው በተደጋጋሚ እንደተናገርኩት ከቁጥር 5 እስከ 7 ነው። ከቁጥር 5 እስከ 7 ያለውን ሐሳብ በአጠቃላይ ከማየታችን በፊት አሁን ያለውን ንባብ በተለይ ከቁጥር 5 እንደዚህ ብናደርገው የተሻለ ሳይሆን አይቀርም። ከቁጥር 5 እስከ 7 እንዲሁም እስከ 10 ድረስ ያለውን ሐሳብ ስለምን የሚያወራ ነው? ጠቅለል ያለ ነገር ማንሳት እንችላለን። ይሱ ሚውት ሆኗል። አሁን ይሰማል። አይ ቲንክ ምናልባት የቁጥር 4 ላይ ያለውን ሐሳብ በደንብ አልነካነውም ነበር። እሷን የተወሰነ ነገር ልበልበትና አንተ ወደዛኛው መቀጠል እንችላለን። እሺ you think ያ alright። ስለዚህ ቁጥር 4 ላይ አንድ ሐሳብ ይነግረናል። ደስታችሁ እንዲፈጸም ይህን እንጽፍላችኋለን ወይ ደግሞ ደስታችን እንዲፈጸም ይህንን እንጽፍላችኋለን ይላል። ይህንን የሚለው ቃል እቺ ከ1 እስከ ቁጥር 4 ያለችውን የዮሐንስን መልእክት መግቢያ ሳይሆን አጠቃላይ መልእክቱን ደብዳቤውን ይህንን ደብዳቤ እንጽፍላችኋለን ይላል። ይሄ ደብዳቤ የምንጽፍላችሁ ደስታችን ሙሉ እንዲሆን ነው፣ ደስታችን እንዲፈጸም ነው ብሎ ይናገራል። አንድ ነገር እዚህ ጋር ማየት እንችላለን፣ መመልከት እንችላለን። ምን ማለት ነው? ዮሐንስ መጋቢያዊ ልብ ያለው ወይ ደግሞ ይሄ ለመንጋው የሚጠነቀቅ ልብ ያለው ሰው እንደሆነ እንመለከታለን። እናንተ ገብቷችሁ ተረድታችሁ ኅብረት እንዳላችሁ ስታውቁ የዛኔ የኛ ደስታ ምን ያደርጋል? ሙሉ ይሆናል። የኛ ደስታ ይፈጸማል ማለት ፍጹም ይሆናል ማለት ሙሉ ይሆናል። ሙሉ ደስታ ሊኖረናል። ምን ስታደርጉ? የምናገለግላችሁ እናንተ ማለት ወንጌል የነገርናችሁ እናንተ ምን ስታደርጉ? ኅብረት እንዳላችሁ፣ ኅብረታችሁ ደግሞ ከአብ ከወልድ ከመንፈስ ቅዱስ ጋር ያላችሁ ኅብረት እንደሆነ እንዲገባችሁ። ይሄ ሲገባችሁ ምን እናደርጋለን ይላል? የኛ ደስታ በእናንተ እድገትና በእናንተ ግንዛቤ ላይ የተመሰረተ ነው ብሎ ራሱን ሲያስቀምጥ በጣም እንመለከታለን። ይሄ አንድ እውነት አለው። ምንድነው መሰለህ የሚገባኝ ነገር እነዚህ ሰዎች ኅብረት አላቸው። አውቶማቲካሊ በክርስቶስ ኢየሱስ በሚያምኑበት ጊዜ ያንን ሕይወት ሲካፈሉ ወደዚህ ኅብረት ነው የሚመጡት። ነገር ግን አንዳንድ ነገሮችን አለን ማለት አናቃቸዋለን ማለት አይደለም።
ስላለን እጃችን ላይ የገባ ስለሆነ ተረድተነዋል ማለት አይደለም። ትልቁ ብለሲንግ ትልቋን ማለት በአዲስ ኪዳን አንደኛው እግዚአብሔር የሚባርከው ነገር ምንድነው ካል በመረዳት ባለጠግነት ነው። እግዚአብሔር የሚባርከው ያለንን ነገር እንድናቀው የተቀበልነውን ነገር እንዲገባን። አሁን የዘላለም ህይወት አለን፣ ግን የዘላለም ህይወት ምን ማለት ነው? የዘላለም ህይወት አለን ተቀብለናል፣ ግን የዘላለም ህይወትን እስከምን ድረስ ነው የምንረዳው? እግዚአብሔር ይሄንን ከባረከልን ይሄንን ሰው ወደ ማወቅ ሲመጣ ምን ይሆናል ማለት ነው? የኛ ደስታ በሱ ነው ሙሉ የሚሆነው ብሎ ይናገራል። በአዲስ ኪዳን ትልቁ በረከት እግዚአብሔር አንደርስታንዲንግ በመስጠት ማስተዋል በመስጠት የሚባርከው በረከት። ለዛ ነው መጽሐፍ ቅዱስ ላይ ስንመለከት ከትንሣኤ በኋላ ኢየሱስ ያደረገው አንደኛው በጣም ዋነኛው ተአምር ብዬ ማስበው ይሄንን ነው። መጽሐፍን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። ከትንሣኤ በኋላ የተከፈተላቸው ለደቀ መዛሙርቱ አእምሮ ነው። ይሄ ምን ማለት ነው? እነዚህ ሲከተሉት የነበሩት ደቀ መዛሙርቶች ኢየሱስ ዓይን ሲከፍት አይተዋል፣ ጆሮ ሲከፍት አይተዋል፣ እንደገና ደግሞ የማይናገርን ደግሞ አንደበትም ሲከፍት አይተዋል። በእነሱ ላይ ኤክስፒሪየንስ አላደረጉትም። ነገር ግን በመጨረሻ ሰዓት ላይ ለእናንተ ደግሞ የሚያስፈልጋቸው ተመሳሳይ ቃል ተጠቅሞ ምን ያደርጋል? አእምሯቸውን ምን አደረገላቸው ይላል? ከፈተላቸው ይላል። ዊች ሚንስ ምን ማለት ነው? መጽሐፍን በኢንቴንሽኑ እግዚአብሔር ማለት በአዲስ ኪዳናዊ መንፈስ እንዲረዱት ያንን ባለጠግነት ምን ሲያደርጋቸው እንመለከታለን፣ ሲሰጣቸው እንመለከታለን። ስለዚህ ትልቁ ነገር ምንድነው? እነዚህ ሰዎች የዘላለም ህይወት እንዲሆኑላችሁ ወይ ደግሞ የዘላለም ህይወት እንድትቀበሉ አይደለም የሚጽፍላቸው እንደ ወንጌል አላችሁ። ግን ምን ማለት ነው? የዘላለም ህይወት ማለት አንደኛው ነገር ፌሎሺፕ ነው። ከአብ ከወልድ ከመንፈስ ቅዱስ ጋር የምታረጉት ህብረት ነው። ይሄንን ምን ያደርግላችኋል? እንድታውቁት ነው። ምን እናደርግላችሁ? የምንጽፍላችሁ። አሁን ባለፈው ጊዜ አንድ አስተን ነበር። ለምሳሌ ሰው በተለያየ ሁኔታ ብቸኝነት ውስጥ ይገባል። በተለያየ ሁኔታ ከባድ የሆነ እንደው ድባቴ ውስጥ ይገባል። በተለይ ውጭ ሀገር ሰዎች ሲኖሩ የተለያየ ቦታ ላይ ሲኖሩ ሰው ይንባቸዋል፣ ሰው ይናፍቃቸዋል። ምናልባት አማኝ ሆነው ብቸኝነት ይሰማቸው፣ ብቸኝነት ሊያጠቃቸው ይችላል። ነገር ግን አንድ የሚነግረን ወረድ ይሄ መረዳት ግን ካለ ይሄ ባለጠግነት ግን ካለ ምን የሚለው ባለጠግነት አንድ አማኝ ወደ ክርስቶስ ሲመጣ ወደ እንደዚህ አይነት ህብረት ነው የገባው። ከአብ ጋር ህብረት ማድረግ ይችላል፣ ከመንፈስ ቅዱስ ጋር ከወልድ ጋር ህብረት ማድረግ እችላለሁ የሚል መረዳት ካገኘ ይሄ የዘላለም ህይወት ይሄም አንደኛው አካሉ ነው ብሎ ካሰበ ምን ያደርጋል? ሊያልፋል ይችላል ማለት ነው። ኦፍ ኮርስ ማለት ሰው ሊናፍቅ ይችላል፣ ግን ደግሞ የሚበልጣለ ትላል፣ ህብረት አለኝ ትላል፣ ብቸኛ አይደለሁም ብለህ ታስባለህ። ስለዚህ ይሄ የአማኞች በዚህ አይነት ነፃነት ውስጥ ሲገቡ በመረዳት በእንደዚህ አይነት የተሰጣቸውን ህይወት በእንደዚህ አይነት ልክ ሲያውቁት አንድ መጋቢ በዚህ ነው የኛ ደስታ ሙሉ የሚሆነው፣ በዚህ ነው የኛ ደስታ የሚፈጸመው ብሎ ማለት ወደ ሙላት የሚመጣው ብሎ ይናገራል። ስለዚህ ምን ማለት ነው? የአንድ እውነተኛ አገልጋይ በምዕመኑ የዘላለም ህይወትን ወይ ደግሞ ወንጌልን የሚረዳበት ነገር ሲያድግ ደስተኛ ይሆናል። ለዛ ነው ዮሐንስ እንደምታውቀው ደጋግሞ በመልእክቶቹም ላይ ልጆቼ በእውነት እንደሚመላለሱ ስላወቅ ወይ ደግሞ ስላየው ደግሞ ደስታ ይሰማኛል። ስለዚህ ደስታው ሁልጊዜ ምዕመኖቹ ወይ ደግሞ ያገለገላቸው ሰዎች ወይ የታገለገላቸው ቤተክርስቲያኖች የሚያሳዩት ፍሬ የሚያሳዩት የመረዳት የእውቀት ፍሬ ምን ሲያደርገው እንመለከታለን። ሲያስደስተው እንደሚያስደስተው ደስታውን ሙሉ እንደሚያደርግለት እንመለከታለን ማለት ነው። ስለዚህ መግቢያው ይሄንን ይመስላል ማለት ነው። ቁጥር 4 እዩ መቀጠል ትችላለህ። ያ በጣም የሚገርመው ነገር ባክግራውንድ ላይ በስቶባል ብሎኛል አንድ ወንድም ዴቭዬ። እንግዲህ ያው ያለችዋን የተጠቀምኩት ጌታ ይባርክ። ሌላ ጊዜ ብዙ እየተማርን ስለምንመጣ አጀስት የምናደርገው ነገር ይኖራል በሂደት። ለማንኛውም ወደ ክፍለ ውይይታችን ኢሱ በጣም ቆንጆ አድርጋ አስቀምጠዋል። በተለይ ቁጥር 4 ላይ ደስታችን ፍጹም ይሆን ዘንድ ይህን እንጽፍላችኋለን የሚለውን ቆንጆ አድርጋ አስቀምጠዋል። አልጨምርም፣ ግን አንድ ሀሳብ ሌላኛውን ፐርስፔክቲቭ ለማሳየት ያህል አንድ ሀሳብ ለመናገር ፈለኩ። መጋቢያዊ የሆነ ድምጸት ነው ያው የምታየው። ምክንያቱም መልእክት እየጻፈ ያለው ሐዋርያው ዮሐንስ ነው በእስያ ለሚገኙ አብያተ ክርስቲያናት፣ በተለይም ደግሞ ኤፌሶን ቤተክርስቲያንን ትኩረት አድርጎ የጻፈ ይመስላል። ይሄ መልእክት ያው እንደ ስብከታዊ ደብዳቤ ተደርጎ ስለሚወሰድ በየአብያተ ክርስቲያናቱ የሚዟዟር አይነት መልእክት ሳይሆን አይቀርም እና
ይሄ ፓስተራል ትሆናለህ፣ መጋቢያዊ ድምጸት አለው። ይሄ መልእክትን ስታጠና ብዙ መጋቢዎችን እናውቃለን። ዮሐንስ ለየት የሚያደርገው መጋቢነቱ ይህን ክፍል ሳጠና የታዘብኩት ነገር ከምናውቃቸው መጋቢዎች በተለይም በዚህ ጊዜ በመጋቢ አገልግሎት እኛ አልፈናል እያለፍን ያለ ነው። ግን ለየት የሚያደርገው ዮሐንስ ደስታው እነዚህ የዚህ መልእክት ተደራሾች እሱ በመጋቢነት የሚያገለግላቸው ቅዱሳን እሱ እየተናገረ ያለውን ነገር ሲረዱት ተረድተው ሲገኙ በጣም ደስ ይለዋል። እና ቅድም አንተ ዝርዝሩን አንስተሃል። ምንድነው የሚረዱት የሚለውን ወደዛ አልመጣም። እና ማለት የመባቃው ሲሞላ አይደለም ደስ የሚለው ብዙ ጊዜ እንደሱ አይነት ነገር ነው። ወይም ደግሞ ጉባኤው ሲሞላ አይደለም፣ ወይም ደግሞ ብዙ ተከታይ ሲኖረው አይደለም ደስ የሚለው። እና ደብዳቤ እየጻፈ ነው ያለው እና ደስ የሚለኝ ይላል። በቃ በእግዚአብሔር ዘንድ የነበረው ያ የዘላለም ሕይወት በክርስቶስ ተገልጧል። ይህንን ሕይወት ደግሞ በህብረት ትኖሩታላችሁ። ይህንን እንድታውቁ ነው የምጽፍላችሁ። ስለዚህ ይህን በማወቃችሁ ልታውቁት በመዘጋጀታችሁ ይህን ደብዳቤ እየጻፍኩላችሁ ነው። ደስ ይለኛል። የሚገርም ነው። ለየት ያደርገዋል የእሱን መጋቢነት። እውነተኛ መጋቢነት መገለጫው ባህሪው ምናልባትም እንደ አንድ ምሳሌ አድርገን ዮሐንስን ብናነሳ የሚመግበው ህዝብ የእግዚአብሔርን ሐሳብ እግዚአብሔራዊ የሆነን ሐሳብ እንዲረዱ ወይም ደግሞ ሲረዱ ወይም እንዲረዱ ሲፈልግ ነው ደስ የሚለው። እና ይሄ በጣም የሚገርም ነገር ነው። በዚህ ዘመን ላለን አገልጋዮች ትልቅ ማስተማሪያ ነው። ምክንያቱም መጋቢነት ምን አይነት ስፍራ እንዳለ ሁላችንም የምናውቅ ይመስለኛል። በአንድም ሆነ በሌላ ክርስትና አሁን ለገበያ የወጣበት ጊዜ ነው። በጣም ያሳዝናል። ዮሐንስ ጋር ስትመጣ እንደዚህ አይነት ነገር የለውም። ደስታዬ የጻፍኩትን እንድትረዱ በቃ ስትረዱ ደስ ይለኛል ይላል። ይሄ የሚገርም ነው። ከቁጥር 5 ጀምሮ ያለውን ሳነብ ይሱ በተለይ ከቁጥር 5 ምዕራፍ 1 ከቁጥር 5 እስከ ምዕራፍ 2 ቁጥር 6 ድረስ ሐዋርያው ዮሐንስ የዚህ መልእክት ጸሐፊ ስለ ኃጢአት ያወራል። ከቁጥር 1 እስከ 4 ስለ ህብረት ነው የሚያወራው። ከቁጥር 1 ከምዕራፍ 1 ቁጥር 5 እስከ ምዕራፍ 2 ቁጥር 6 ስለ ኃጢአት ያወራበት መሰረታዊ ምክንያት ምንድነው ብለን ባንክሮ ስናጠናው ንባቡን ክርስቲያናዊ ህብረትን አደጋ ላይ የሚጥል አንድ ነገር አለ እንድታውቁ ያስፈልጋል። እሱም ኃጢአት ነው። በኃጢአት መመላለስ ያው ኃጢአት ሰው ሊሰራ ቅዱሳን ኃጢአት ሊሰሩ ይችሉ ይሆናል። ወረድ እያለ ይናገራል። ልጆቹ የምጽፍላችሁ ኃጢአት እንዳትሰሩ ነው ይላል። ኃጢአት እንድንሰራ አልተፈቀደም። ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለው እያለ ይናገራል። እና ኃጢአት አትስሩ አይደለም ማለት ስሩም አይደለም። አክቹአሊ አትስሩ አይደለም ትኩረቱ። ብትሰሩ በአብ ዘንድ ጠበቃ አላችሁ፣ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻችኋል። ነጥብ። ጋራንቲ ያለ የክርስቶስ ደም ያጥባችኋል። አሁን ትኩረቱ ከቁጥር 5 እስከ ምዕራፍ 2 ቁጥር 6 ድረስ በኃጢአት ግን መመላለስ አይገባም። ከእግዚአብሔር ጋር ህብረት እያለው አንድ አማኝ በኃጢአት የሚመላለስ ከሆነ የዛ ህብረት አካል አይደለም። ህብረትን አደጋ ላይ ከሚጥሉ ጉዳዮች መካከል በኃጢአት ጸንቶ መመላለስ፣ ይሄ በጣም መሰረታዊ ነገር ነው። እንደምታስታውሰው ከዚህ ንባብ ጋር ተዛማጅ የሆነ አንድ የመጽሐፍ ቅዱስ ንባብ አለ። አንደኛ ቆሮንቶስ ምዕራፍ 5 የአባቱን ሚስት ያገባን ሰው ጳውሎስ ጠንከር ባለ ቋንቋ ሲናገረው ታያለ። እንደውም ከማህበሩ ኤክስኮሚዩኒኬት ሲያደርገው ሲያገለው ሁሉ ትመለከታለህ። ለምን? ጥቂቱ እርሾ ይላል። ያ አባቱን ሚስት ያገባው ሰው ድርጊት ኃጢአት ነው። ይሄ እርሾ ይሏል መላውን ሊጥ እንደሚያቦካ ጥቂት እርሾ ልክ እንደዛው የኃጢአት በጊዜ ካልተቀጣ የማህበሩ መንፈሳዊ ጤንነት ህብረቱን አደጋ ላይ ይጥላል በሚል ጳውሎስ እኔም እናንተም መንፈስ ቅዱስም ጋር ተባብረን እግዚአብሔር መንፈስ ጋር ተባብረን በዚህ ሰውዬ ላይ ይህን ፍርድ አስተላልፋለሁ ብሎ ስጋው ለሰይጣን ተላልፎ እንዲሰጥ ነፍሱ ግን በጌታ ቀን ትንሣኤን እንዲያገኝ ሲናገር ታያዋልና ለምንድን ነው ጳውሎስ በዚህ ያህል መጠን ትኩረት የሰጠው የዚህን ሰው ኃጢአታዊ ድርጊት ብለህ ስትጠይቅ በኃጢአት የሚያስመካ ኃጢአት ሆን ተብሎ የሚደረግ ኃጢአት በቅዱሳን ጉባኤ ውስጥ ክርስቲያናዊ ህብረትን አደጋ ላይ ይጥላል። ለዚህ ሌላኛው ማሳያ ሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ ታስታውሳቸዋለህ። ሁለት ባልና ሚስቶች። እነዚህ ሁለት ባልና ሚስቶች የሸጡትን ከሸጡ በኋላ የሸጡትን እውነተኛ ልኬት ሳይናገሩ
የሚፈልጉትን አስራት አምጥተው በሐዋርያት እግር ስር አኖሩ። ጴጥሮስ ነበር ያገኛቸውና እናንተ ለምንድን ነው መንፈስ ቅዱስን ያታለላችሁት? መንፈስ ቅዱስን ማታለል ማለት እግዚአብሔርን ማታለል ነው ብሎ ሲናገር ታያል። ስለዚህ ወዲያውኑ ቅጣት ሲሰጥ ነው የምታዩት። በቃ ጎበዛዝ ኑና ውሰዷቸው አለ። ሞቱ ሁለቱም በየተራ ነው የመጡት። አስክሬናቸው ይዘው ወጡ እና የሐዋርያትንም ህብረት ስትመለከት ጳውሎስ የሚመራው የቆሮንቶስ ቤተክርስቲያንን ህብረት ስትመለከት ክርስቲያናዊ ህብረት በኃጢአት ጸንቶ ለመኖር ይሄ ለድፍረትም ኃጢአት እድል ፈንታ የለውም የሚል ነው። በዚህ ጉዳይ ላይ በጣም ጥንቃቄ ማድረግ ያስፈልጋል። እግዚአብሔር በልጁ በክርስቶስ ኢየሱስ የገለጠው ህይወት ፍጹም ፍቅርነቱን ያሳያል። እውነት ነው። ግን የእግዚአብሔር ፍጹም ፍቅርነት በኃጢአት ጸንቶ ለመመላለስ ዋስትና ግን አይደለም፣ ጋራንቲ አይደለም። ለዛ ነው ቁጥር 5 ላይ እንደዚህ ይላል፣ ከእርሱ የሰማ ነው ይላል፣ ከኢየሱስ ክርስቶስ የሰማ ነው ለእናንተም፣ ለዚህ መልእክት ተደራሾች ዮሐንስ ነው የሚናገረው፣ ለእናንተም የምንነግራችሁ መልእክት ይላል እግዚአብሔር ብርሃን ነው። የሚገርም ነው። ኢየሱስ በምድር ላይ በነበረው አገልግሎት ይሰጥ የነበረው ምስክርነት ሲናገር ዮሐንስ ይመሰክር የነበረውን ምስክርነት ስብከቱን ሲናገር ኢየሱስ በምድር ላይ በተመላለሰበት ጊዜ የሰበከው ስብከት እግዚአብሔር ብርሃን ነው፣ ጨለማም በሱ ዘንድ ከቶ የለም ብሎ ሰብኳል። እኛም ይሄን ሰምተናል፣ ለእናንተም ይሄን እናስተላልፋለን ብሎ ነው የሚናገረው። ለመሆኑ እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ የለም የሚለው ገለጻ ምን ማለት ነው? ሁለትዮሻዊ ቋንቋ አለው እንደምታውቀው። አንደኛው ጨለማ የሚል ነው፣ ሁለተኛው ብርሃን የሚል ነው። ጨለማና ብርሃን ተቃርነው ያገላለጾች ናቸው። በዚህ ዮሐንስ መልእክት አጻጻፍ ሜታፎሪክ ወይም ምስል ከሳች ንግግር ነው የወከላቸው ሐሳቦች አሉ። አሁን ጨለማ ኃጢአትን የወከለ ነው። ብርሃን የሚለው ደግሞ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ቅዱስ የሆነ አገልግሎት ወይም ስብከት ብለህ ልትወስደው የምትችለው ነው። በዚህ ጉዳይ ላይ የተለያዩ ማብራሪያዎች የተለያየ ሐሳብ ይሰጣሉ። ግን ጠቅለል ስናደርገው የጌታችንና የመድኃኒታችን ኢየሱስ ክርስቶስ ስብከት ትምህርት በራሱ ብርሃን ነው። ታስታውስ እንደሆነ ሉቃስ ምዕራፍ 8 ላይ ጌታ ኢየሱስ ክርስቶስ በነበረው አገልግሎት ምዕራፍ 8 ቁጥር 16 ላይ እንደዚህ ይላል፣ መብራትን አብርቶ ጋን ውስጥ ወይም በአልጋ ስር የሚያስቀምጥ ማንም የለም። መብራትን አብርቶ ምሳሌ ነው የሚሰጠው። በፍጹም ጋን ውስጥ አያስቀምጥም፣ በአልጋም ስር አያስቀምጥም። ብርሃን ሲበራ ሰዎች እንዲያዩት ስለሚታሰብ ሰው የማያይበት ስፍራ፣ ብርሃኑ የማያስፈልግበት ስፍራ ጋን ውስጥና አልጋ ስር አይቀመጥም ይላል። ይልቁንም ወደ ቤት የሚገቡ ብርሃን እንዲያዩ በመቅረዝ ላይ ያስቀምጣል ይልና የማይገለጥ የተሰወረ የማይታወቅ ወደ ብርሃን የማይመጣ የተደበቀ ነገር የለም ይልና እንግዲህ እንዴት እንደምትመላለሱ ተጠንቀቁ። ላለው ይጨመርለታል፣ ከሌለው ግን ያው ያለው የሚመስለው ያለኝ የሚመስለው ነገር ይወሰድበታል ይላል። እና ይህን ስታይ በጌታ ትምህርት ውስጥ ብርሃን ምንድነው? አብሮት ነው። ምንድነው? የሰዎችን የተደበቀ እኩይ የሆነ ኃጢአታዊ የሆነ ልምምድ የሚያጋልጥ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ትምህርት ነው። ሌላም ማስረጃ ካስፈለገ ታስታውሶ እንደሆነ ጌታ ኢየሱስ ክርስቶስ ገና ሕፃን እያለ ወደ መቅደሱ ዮሴፍና ማርያም ይዘውት ሲመጡ ሲሞን የሚባለው በእድሜ የገፋው ሰው ጌታን ተቀበለ፣ አቀፈውና ጌታ ሆይ ማዳንን አይተዋል፣ ከእንግዲህ ወዲህ ባሪያን አሰናብት አለና ይህንን በተናገረበት ንባብ ውስጥ ባይገርም ስለ ጌታ ኢየሱስ ክርስቶስ ሲናገር ስምዖን እንደዚህ አለ፣ ይሄ ልጅ ያቀፍኩት ልጅ ለእስራኤል አለ ኩራት ነው፣ ክብር ነው አለ፣ ለአሕዛብ ግን መገለጥን የሚሰጥ ብርሃን ነው። እግዚአብሔር ይመስገን። እና ጌታ ኢየሱስ ትምህርቱ ብቻ አይደለም ብርሃን፣ ራሱም ብርሃን በዚህ የስምዖን ንግግር። ስለዚህ ከሌሎች የመጽሐፍ ቅዱስ ንባባት በመነሳት እንዲሁም በዚህ ክፍል ላይ ቆመን ስናጤን ጨለማ የሚለው አገላለጽ ኃጢአታዊ የሆነን ልምምድ ኃጢአትን ያመለክታል። ብርሃን የሚለው ደግሞ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ትምህርት ነው። ሐዋርያቱ የሰሙት ትምህርት ነው እና ጌታ የሰበከው ስብከት ይሄ ነው። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ የለም፣ እሱ ጋር ፈጽሞ ጨለማ አታገኝም፣ ኃጢአት የለም የሚለውን ነው የሰማ ነው ብሎ ይናገራል። ይሄ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ስብከት ነው።
ምናልባት ወረድ እያለን ወደ ቁጥር 6 ስንመጣ ለምንድን ነው ይህን ማንሳት የፈለገው የሚለውን ዓላማውን ተናግሬያለሁ። ነገር ግን ወረድ እያለ ሲመጣ ምን ሊል እንደፈለገ ይበልጥ እየፈታ ነው ስለምንመጣ የምትጨምረው ነገር ካለ እዚህ ጋር ብትጨምርበት ይሱ። ቴንክ ዩ እግዚአብሔር ይባርክህ። ግሩም የሆነ ኤክስፕላኔሽን ነው የሰጠን። በጣም እናመሰግናለን። አሁን ቁጥር ከ1 እስከ 4 መግቢያውን ከተናገረ በኋላ ካሁን በኋላ ከቁጥር 5 ጀምሮ ደግሞ አንተ እንዳልከው ይቀጥላል። ወደ ዋናው ወደ አካሉ ገባ ማለት ነው። ወደ ቦዲው ገባ ማለት ነው። ደብዳቤ እየነገራችሁ ያለው አንድ ነገር ነው። እሱ ምንድነው? እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ነው አይደል? እቺ መሰረታዊ ነገር ነች። ያው ዮሐንስ መግቢያው ለምንድነው ብለናል። መግቢያው ካሁን በኋላ የሚተነተነው መግቢያው ከ1 እስከ 4 ያለው ይተነተናል። በቃ በስራው ደቡክ ይሄንን መግቢያ ላይ ያለውን እውነታ ይዘረዝራል። አሁን አንድ ነገር ማወቅ አለባችሁ ነው አይደል? የዮሐንስ ጥያቄ ህብረት አላችኋል። ህብረቱ ደግሞ ቀላል ህብረት አይደለም ማለት ከአባት ጋር ነው፣ እንደገና ደግሞ ከልጁ ጋር ያለ ህብረት ነው ካለ በኋላ ቁጥር 5 ላይ መጀመሪያ ግን ማወቅ ያለባችሁ አንድ ነገር አለ የሚል ይመስላል። እሱ ምንድነው? ህብረት አላችሁ ብቻ ሳይሆን ህብረት ግን ከማን ጋር ነው እያደረኩ ያለውት የሚለውን መረዳት አለባችሁ። ህብረት አለ። ኦኬ፣ ከማን ጋር ነው ህብረት ማረገው? ማወቅ አለብህ። እሱ ህብረት አለኝ፣ ግን ህብረቱን ከማን ጋር ነው ማረገው? ስለዚህ አሁን የህብረቱን አንደኛውን አካል ከህብረቱ ጋር ከማን ጋር ህብረት እያደረግን እንዳለ እንድንረዳ ምን ያደርግልናል ማለት ነው? ማስተዋወቅ ይጀምራል ማለት ነው። ስለዚህ ከእርሱ የሰማናት ይላል ለእናንተም የምናወራላችሁ መልእክት ይላል። አሁን እዚህ ጋር አንድ ነገር ነው። ከቁጥር 1 ጀምሮ እስከ 3 ስንመለከት ዮሐንስ እኮ ያወራልን ከሱ የሰማውን መልእክት አይደለም ማለት በዋነኛነት ያወራልን በዋነኛነት የነገረን ራሱኑ ስብዕናው ማንነቱን የነገረን። ሰምተነዋል አለ፣ አይተነዋል አለ፣ ዳሰነዋል፣ ተመልክተነዋል አይደል? ከኛ ጋር ነበረ ማለት በደንብ የሚጨበጥ የሚዳሰስ ነው። ሰው ሆኖ መጥቷል። ማንነቱ እውነት ነው። እሱ የእግዚአብሔር ልጅ ነው፣ ደግሞ ተገልጧል በመካከላችን። ማንነቱን ነገረ፣ ማንነቱን አወራልን። እሱ ራሱ የዘላለም ሕይወት የሆነ ማንነት ነው አለ። ማንነቱ ብቻ ሳይሆን ደግሞ አለ ከእሱ ደግሞ ይዞት ደግሞ የመጣው መልእክት ደግሞ አለ። የተናገረው ያስተላለፈው መልእክት ደግሞ አለ። ያወራው መልእክት አለ። እሱን ነው ደግሞ ምን የምናደርግላችሁ የምናወራላችሁ። ምን ማለት ነው? የኢየሱስ ክርስቶስ ንግግሩም ቢሆን ኢየሱስ ክርስቶስ ያስተማረውም ያወራውም የተናገረውም ነገር ቢሆን እንደገና ማንነቱም አንድ ነው። የሚጣላ አይደለም። እርስ በርሱ የሚቃወም አይደለም። ማንነቱ ለንግግሩ መሰረት ነው። ለመልእክቱ መሰረቱ ማንነቱ ማለት ምን ማለት ነው? አንድ ነገር እኮ በማን በኩል ተናገረኝ ክብደቱን ያሳያል። ለነገሩ የተናገረንና መልእክቱ የመጣው እግዚአብሔር በሆነው የእግዚአብሔር ልጅ አማካኝነት እሱ ነው ይሄንን መልእክት ምን ያደረገልን ያመጣው እና ይሄንን መልእክት የነገረን። ስለዚህ ከኢየሱስ ጋር ኢየሱስንም ማንነቱንም እናወራዋለን፣ ያስተማረውንም ደግሞ እንናገራለን። ማለት አንመርጥለትም ማለት ይሄ ነው ብለን የምንወስደው ነገር የለንም። ለሰው ነው የምናስቀረው። ገባ? ይሄንን እንትኑ አይመቸኝም ይሄኛውን ወስጄ ያኛውን እጥላለሁ ምንለው ለሰው። ኢየሱስ ጋር ሲሆን ማንነቱም እንደገና ደግሞ ምኑም መልእክቱም ደግሞ ይዞት የመጣው የተናገረው መልእክት ደግሞ አንድ ፍጹም ማንነቱ ለንግግሩ ለመልእክቱ መሰረት ሆኖ አገልግሎታል። ስለዚህ ከእሱ የሰማናትን ለእናንተ እናወራለን። በጣም ደስ የሚል ቃል ነው። ከእሱ የሰማናት እውነተኛ አገልጋይ ጥሩ ሰሚ ነው። ጥሩ መስማት አለበት። ጥሩ ዝምብራም በዚህ ዘመን ጥሩ ሰሚ ማለት የእግዚአብሔርን ሐሳብ የእግዚአብሔርን ልብ እነሱ መልእክቱን ከኢየሱስ ሰምተነው ነው የምናመጣው። በዚህ ዘመን አንዳንድ ጊዜ ሰዎች በጣም ተገለጠልኝ አለ። ተገለጠልኝ ጥሩ ነው ማለት ግን ይሄ ለኔ ብቻ የበራልኝ እውነት ነው፣ ለኔ ብቻ የተገለጠልኝ እውነት ነው ብለው በጣም ልዩ የሆነ መገለጥ እንዳገኙ ሰዎች አንዳንዴ ራሳቸውን ሲቆጥሩ እንመለከታለን። እንደሱ አይነት ነገር የለም። ማለት 2000 ዓመት መንፈስ ቅዱስ ዝም ብሎ ለኛ የሚያበራልን እኛ በጣም ስፔሻል የሆኑ ልጆች ስለሆን እነሱ የማደጉ ልጆች ስለሆኑ አይደለም ያልተገለጠላቸው። እንደሱ የሚባል ነገር የለም። አሁን በቃሉ አማካኝነት ተገልጦልናል። መረዳት ምን ልላችሁ ነው? እውነተኛ አገልጋይ በደንብ አድርጎ አሁን
በፊት ከኢየሱስ ጋር የሰማነውን ነው የምናመጣው። ምን ማለት ነው? መልእክቱን ጀምረነው አይደለም። መልእክቱን እኔ ፈጥሬው አይደለም የማወራላችሁ፣ ተቀብለን ነው የምናወራላችሁ። ለዛ ነው እኮ ጳውሎስም እኮ የተቀበልኩትን አይደል መልእክት ተቀብለን ክርስትና ዓለም ውስጥ ፈጥረን የምናወራው ይሄ የተረት አይደለም። እኛ ያለን የሆነ ክሬት እያደረግን የሰውን ልብ ለማማመን የምንፈጥረው ክሬት የምናደርገው በየጊዜው የምንሰራቸው ታሪኮች አይደለም ያሉ። ሰምተን ነው የጀመረው አለ መልእክቱን ያመጣው አለ፣ እሱን ሰምተን እንቀጥላለን። ስለዚህ የሰማነውን ነው የምናወራው ማለት ሌላ አይደለም የምንናገረው። እና እውነተኛ አገልጋይ በጣም ለቃሉን ሰሚ ታማኝ በመሆን ማለት ቃሉን የሚያደምጥ ቃሉን የሚሰማ መሆን አለበት። ታማኝ ለመሆን ታማኝ አገልጋይ ለመሆን ማለት ሌላ አይነት ነገር ላለማውራት ቃሉን በአግባቡ ሰው መስማት አለበት ብዬ አስባለሁ። ስለዚህ የሰማነውን ለእናንተ ደግሞ የምናወራላችሁ መልእክት ይሄንኑ መልእክት ነው ብሎ ይናገራል። ስለዚህ ኢየሱስን ካወራ በኋላ ዮሐንስ እንደገና ደግሞ ኢየሱስ ጥርም ያስተላለፈው መልእክት ደግሞ ምን ያደርጋል ማለት ነው ይናገራል። መልእክቱ ምንድነው ብለን ስንል እዩ የተናገርከው ትንሽ እሱ ላይ አንድ ነገር ብዬ እሰጣለሁ። መልእክቱ ምንድነው ሲል እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል ይቺ ናት። ይሄ በጣም የሚገርም ስቴትመንት ነው አይደል? እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም አይደለም፣ ከቶ የለም ከቶ የለም የምትል ይቺ ናት። ምን ማለት ነው? ኢየሱስ ወልደ እግዚአብሔር ከአብ እቅፍ ወጥቶ በማርያም እቅፍ አድሮ የተገለጠውና አንድ ድምፅ ያመጣው የገባን መልእክት ይሄ ነው አለ። ያስተላለፈው መልእክት ይሄ ነው። አንድ መልእክት ነው ያለው። እሱን መልእክት እቺ ናት። እቺ መልእክትን ነው ይዞ የመጣው። ያን ሁሉ ርቀት መጥቶ ይሄንን ነው የተናገረው። አዎ ይሄንን ነው የተናገረው ይላል ዮሐንስ። የምንመሰክረው ይሄንን ነው። ከዛ ድረስ ወርዶ ይሄንን ያለን አዎ ምን ሊለን ያለው? እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል መልእክት ነው ይዞልን የመጣው። ክብር ለእግዚአብሔር። በክርስቶስ ኢየሱስ የተገለጠልን መልእክት ምንድነው ካላችሁ፣ አንደኛ ኢየሱስ ክርስቶስ ማንን ገልጦታል ነው? አብን ገልጦታል ነው። አብ በደንብ የተገለጠውና የተብራራው በልጁ ነው። የተብራራውና የተገለጠልን ደግሞ አብ እንዴት ሆኖ ነው ካላችሁ፣ እግዚአብሔር ብርሃን ነው የሚል ነው። ከዛስ ጨለማ በሱ ዘንድ የለም አይደለም፣ ከቶ የለም ማለት ስትረስ አለው፣ ኢንፈሲስ አለው፣ አይታሰብም። ምን ማለት ነው? እግዚአብሔር ብርሃን ነው። እዩ የተናገርከው ነገር ያስተዋወቀን ነገር አለ። ምናልባት እዚህ አንድ እንዲሁ የምጨምረው ነገር ምንድነው? እግዚአብሔር ብርሃን ነው ብሎ ሲናገር ብርሃንን አንደኛው ሌላው ልናገናኘው የምንችለው ነገር ቅድም ያልከው ነገር ከህይወት ጋር ነው አይደል? እግዚአብሔር ብርሃን ነው አይደል? በሱ ብርሃን ነበረች ካለ በኋላ ዮሐንስ እንደገና ብርሃን ደግሞ ምን እንደናት አለ፣ የሰው ደግሞ ህይወቱ ነች ደግሞ አለ አይደለ? እሱ ወደ ዓለም የሚመጣ ብርሃን ነበር ብሎ ይናገራል። ስለዚህ እግዚአብሔር ብርሃን ነው። እግዚአብሔር ምን አለው? ህይወት ነው። እግዚአብሔር የዘላለም ህይወት ምንጭ ነው፣ አመንጪ ነው። በሱ ዘንድ አይደል ይሄ ህይወት ነው ያለው። በሱ ዘንድ ሌላ አይነት ተቃራኒ የሆነ የጨለማው ማለት የወደቀው እዩ ቅድም ያብራራው ማለት እንደሱ አይነት ነገር በጭራሽ እሱ ዘንድ የለም። ብርሃን ምንን ያመለክታል? እውነትን ያመለክታል፣ ህይወትን ያመለክታል። እንደገና ደግሞ ፒዩሪቲን ሆሊነስን ደግሞ ያመለክታል ማለት ነው። እንዳልከው እዩ ወደ ኋላ ስንመጣ በደንብ አድርገን ደግሞ እያብራራ ነው እንትኑን እንመጣለን ማለት ነው። ቀጥል አንተ። በጣም የወደድኩት ነገር ትኩረት የሰጠህበት አንድ ቃል አለ ዮሐንስ የተጠቀመው። ይሄ ኢየሱስ ክርስቶስ የመሰከረው ምስክርነት ወይም የተናገረው መልእክት አንድ ነው፣ ግልጽ ነው። እሱም ደግሞ እግዚአብሔር ዘንድ ጨርሶ ጨለማ የለም የሚል ነው። የኢየሱስ ምስክርነት ይሄ ነው። ግን አጽንኦት ሰጥተህ የተናገርካት ነገር ወድጃታለሁ። ከእርሱ የሰማናት ለእናንተ የምንነግራችሁ የሚለው ንግግር በጣም አጽንኦት ልንሰጠው ይገባል። እዛ ላይ እኔም ሀሳብ ለመጨመር ፈልጌ ነው። ሐዋርያው ዮሐንስ ከጌታ የሰማውን አስተላለፈ እንጂ አልጨመረም። ለብዙዎቻችን ይሄ ትልቅ እውነት ነው፣ ማስተማሪያ እውነት ነው። በእውነት ከላይ ቅድም ምን ብለናል? ሐዋርያው ዮሐንስ እንደ እውነተኛ መጋቢ የእግዚአብሔርን ሐሳብ ለሚመግባቸው ሰዎች ማድረስ ደስታው ነው። ይሄ በዚህ ዘመን ከምናየው የመጋቢ አገልግሎት የተለየ ያደርገዋል። ዮሐንስን አገልግሎት የመጋቢ አገልግሎት ሌላው የተለየ የሚያደርገው
ጌታ ኢየሱስ ክርስቶስ ላስተማረው ትምህርት በስጋ ወራት በምድር ሲመላለስ በነበረበት ጊዜ ላስተማረው ትምህርት ታማኝ ነው። የሰማው ያንኑ ነው እዚህ ጋር ሲጽፍ የምትመለከተው። ይሄ ትልቅ ታማኝነት ይጠይቃል። ሁለተኛው የእውነተኛ መጋቢ መለያነ ባህሪ ጌታ ከነገረው፣ ጌታ ከመሰከረው፣ ጌታ ካስተማረው ውጪ የማይጨምር ነው። አይጨምርም። ቅድም እንዳልከው ተገለጠልኝ በማለት በራልኝ በማለት ሹካሌኝ በማለት በህልም ታየኝ በማለት በጣም እኮ ብዙ ነገር ነው አሁን የምትሰማው እኮ ይሱ ገበያው ላይ የምትሰማቸው ነገሮች በጣም ነው የሚያስደነግጡ። በራልኝ፣ ተገለጠልኝ፣ በጆሮዬ ላይ አንሾካሸከ እየተባለ የሚመጡ መልእክቶች ጌታ ከተናገረው ጋር በቀጥታ የሚጋጩ ነው የምትመለከታቸው። ይሄ መጽሐፍ ቅዱሳዊ አይደለም። እንግዲህ እንደ ሐዋርያው ዮሐንስ ለጌታ ደረት የቀረበ ከሌሎች ሐዋርያት ይልቅ እጅግ በጣም ቅርብ የሆነ ሐዋርያ የሰማነውን እሱ ሲናገር የሰማነውን ነው ምንናገረው ብሎ ሲናገር ታየዋል። ደግሞ የሚገርብ ነገር ራሱን ብቻ አይደለም ከሱ ጋር ያሉትን ሐዋርያት ጨምሮ ነው በብዙ ቋንቋ ፕሉራል በሆነ ሴንስ የሰማነው የምንነግራችሁ የሚለው። ምን አለ በዚህ ዘመን ያለ ክርስትና ይሄ እውነት ገብቶት እፎይ ቢል፣ በእውነት እፎይ ቢል። እንዴት እንደው የእግዚአብሔር ቃል ሙሉ ነው፣ በየዘመናቱ ይናገራል። አይጨምርም። እውነተኛ የቃሉ አገልጋይ አይጨምርም። ሞቅ ሲለው የሆነ ነካኝ መንፈስ ቅዱስ ሲል አይጨምርም። በነገራችን ላይ እግዚአብሔር መንፈስ ሲነካን የሚያደርገን ነገር ጌታ እየተናገረውን ያንኑ ነው የሚያስታውስን። ታስታውስ እንደሆነ ዮሐንስ ወንጌል ምዕራፍ 16 ጌታ ኢየሱስ ራሱ ሌላ አጽናኝ ይመጣል ብሎ ሲናገር ከኔ የወሰደው ለእናንተ ይነግራችኋል፣ ስለ እኔ ይናገራሉ፣ ያሳስባችኋል፣ የነገርኳችሁ ነው የሚለው። የጌታ መንፈስ እንኳን እውነተኛው መንፈስ አሁን የተቀላቀለውን አይደለም። ይሄ ሞቃለኝ፣ ነካኝ፣ ተናገረኝ እየተባለ ጌታ ያልተናገረውን የሚናገሩትን ተው። ግን በዚህ ንባብ መሰረት ጌታን በምድር ላይ በነበረ ጊዜ የተናገረውን መሰረት አድርገህ ስታጠና የጌታ መንፈስ የሚነግር ጌታ ኢየሱስ ያስተማረው ትምህርት። ለዛ ነው መጥምቁ ዮሐንስ ይህንን የሚደግመው የሰማነው ለእናንተ የምንነግራችሁ ከእሱ የሰማነው ነው የሚለው። ይህንን ሳስብ ምን አስታወሰኝ መሰለኝ? የይሁዳን መልእክት አስታወሰኝ። ታስታውሳለህ? የይሁዳን መልእክት ምዕራፍ 1 ላይ ያው አንድ ምዕራፍ ነው ያለው። መግቢያው ላይ የተናገረው ንግግር በጣም ነው የሚገርመኝ። በነገራችን ላይ እግረ መንገዳችሁን የእውነተኛ መጋቢ ባህሪያት ምን እንደሆነ ኖት እያደረጋችሁ ብትይዙ በጣም ከብዙ ነገር ትድናላችሁ። እውነቴን ነው የምላችሁ። እና በጣም የሚገርመኝ ቃል አለ። የይሁዳ መልእክት ምዕራፍ 1 ቁጥር 1 ጀምሮ ያለውን ባነበው እንደዚህ ይላል። የኢየሱስ ክርስቶስ አገልጋይና ያዕቆብ ወንድም ይሁዳ ያዕቆብ ወንድም ይሁዳ ይላል። ለተጠሩት በእግዚአብሔር አብ ለተወደዱትና በኢየሱስ ክርስቶስ ለተጠበቁት ይልና እንደዚህ ይላል። ምሕረት ሰላምና ፍቅር ይብዛላችሁ ወዳጆች ሆይ አብረን ስለምንካፈለው ድነት ልጽፍላችሁ እጅግ ጓጉቼ ነበር። ሐሳቤ ብዕሬን ሳነሳ መጀመሪያ ስለተካፈልነው ድነት ልነግራችሁ ነበር ሐሳቤ ይላል። ነገር ግን ለቅዱሳን አንዴና ለመጨረሻ ስለተሰጠው እምነት እንድትጋደሉ፣ ሃሌሉያ! የሚገርም እውነት። ምን እንድትሉ? አንድ ጊዜና ለመጨረሻ ጊዜ ለቅዱሳን ስለተሰጠ እምነት። ይሄ አዲስ ወደኛ ትርጉም እምነት ይለዋል፣ የቀድሞ ትርጉም ሃይማኖት ይለዋል። አንዳንዶች አጣመው ሃይማኖተኛ አይደለሁም ይላሉ። ነገራችን ላይ እንደዚህ አይነት ቋንቋ የሚጠቀሙ ሰዎች ስርዓታቸው ቢይዙ ጥሩ ነው። ለምን መሰለ? ቃሉ ሃይማኖት የሚለው በዚህ ንባብ በ1954 ትርጉም እምነት ማለት ነው፣ ሌላ ማለት አይደለም። ስርዓት ማለት አይደለም። ሃይማኖት ማለት ለቅዱሳን አንድ ጊዜ እና ለመጨረሻ ጊዜ ስለተሰጠ ሃይማኖት ወይም ደግሞ እምነት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኛል። ለቅዱሳን የተሰጠው እምነት ወይም ደግሞ ሃይማኖት አንድ ጊዜና ለመጨረሻ ጊዜ ነው የተሰጠው። በቃ እኮ ሐዋርያቱ እኮ ወይም ደግሞ የወንጌል አገልጋዮቹ እኮ በ4 ነጥብ ዘግተውታል። ዮሐንስ ጋር ስትመጣ የሰማሁትን ነው ምነግራችሁ፣ ከጌታ የሰማሁትን አለ። ይሁዳ ጋር ስትሄድ እኔ ለእናንተ ምነግራችሁ ነገር ለቅዱሳን ለእናንተ አንድ ጊዜና ለመጨረሻ ጊዜ ስለተሰጠ እምነትና ወይም ሃይማኖት ነው ምነግራችሁ ምጽፍላችሁ፣ ለዚህ እንድትጋደሉ። በነገራችን ላይ
አንድ ጊዜና ለመጨረሻ የሚለው ቋንቋ መገለጥ ዛሬም ድረስ አለ። ከቅዱሳት መጽሐፍት እኩል የሆነ መገለጥ ዛሬም ድረስ አለ ለሚሉ ሰዎች ጥሩ የኮሶ መድኃኒት ነው። ጥሩ ማርከሻ ነው ትምህርታቸውን ማለት ነው። ጌታ ቢናገር ከተገለጠው እውነት ውጪ አይናገርም። እግዚአብሔር ይመስገን። ምክንያቱም ቃሉን አያጥፍም። መጀመሪያ ከተናገረው ጋር የሚጋጭ ነገር ሊናገር አይችልም። እግዚአብሔር የሚናገረው በቃሉ ነው የምንለው ራሱን ስለማያጋጭ ነው። በነገራችን ከራሱ ጋር ኮንትራዲክት ስለማያደርግ እና አንድ ጊዜ ነው የተሰጠው ለመጨረሻ ማለት there is no redundant revelation ድግምግሞሻዊ መገለጥ የለም። በቃ ከዚህ ውጪ የለም። አጠብቁ። የተዘጋ ኬዝ ኢዝ ክሎዝድ የተዘጋ ጉዳይ ነው። ምንም ሌላ መገለጥ አጠብቁ። እንደው የፈለገ ነብይ ይሁን ሐዋርያ ይሁን የእግዚአብሔር ሰው የሚል የትኛውንም አይነት ታይትል ከስሙ በፊት ይኑረው እነ ዮሐንስ ለጌታ ቀርበው ለደረቱ የቀረቡ ሐዋርያት ጌታ እጅግ የሚወዳቸው ከጌታ የሰማነውን ነው የምንናገረው ካሉ አንተና እኔ የምን ቤት ነን ነው ልንጨምር አንችልም። ይሄ ወንጌልነት እንድናስብ ያድርገናል። ሰለብሬት እናደርጋለን። ጳውሎስም ቅድም አንተ ጠቅሰዋል። አንደኛ ቆሮንቶስ ምዕራፍ 15 ስለ ወንጌል ሲናገር የወንጌል ምንነትን ሲናገር የተናገረው ነገር ምንድነው? መጽሐፍ ከጌታ የተቀበለውን አሳልፌ ሰጧችሁ ነው። የተቀበልኩትን አሳልፌ ሰጧችሁ ነው። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበለ፣ ተነሳ፣ ታየ። የተቀበልኩትን አሳልፌ ሰጧችሁ። what I received I delivered። የተቀበልኩት እንደው ጨምሬ እንደው ስፓይስስ እንዲኖረው የሆነ ቅመም አድርጌበት እንደው ለጆሮ በሚመች መንገድ ምናምን አክዬበት እንትን አልኩት አላለም። አሳልፌ ሰጧችሁ አለ። የተቀበልኩትን እንደዛው ያው የተቀበልነውን የምናቀርብበት መንገድ ይለያያል። ለምሳሌ አሁን ይሱ በጣም ጥሩ ሰባኪ ነው። ጥሩ አድርጎ የእግዚአብሔርን ሐሳብ ማቅረብ የሚችል አንደበት አለው። እግዚአብሔር ይመስገን። በዚህ ደስ ይለኛል። ያንን እውነት በጥሩ ቋንቋ ማቅረብ፣ በአንደበተ ርቱዕ ቋንቋ ማቅረብ ሸጋ ነገር ነው፣ መልካም ነው። ነገር ግን የተቀበልነውን እውነት ያመነውን እውነት ላይ መጨመር ግን ከጳውሎስም ከይሁዳም ከዮሐንስም ጋር መጋጨት ነው። ጳውሎስ ጌታ ተገልጦለት የተቀበልኩትን ለእናንተ አሳልፌ የሰጧችሁ ካለ who are we to add? እግዚአብሔር ይመስገን። በነገራችን ላይ እሱ የአዲስ ኪዳን መገለጥ አንድ ጊዜና ለመጨረሻ ጊዜ ፍጹም በሆነ መንገድ በመገለጡ በመሰጠቱ ምክንያት ለብዙ ብዥታ ደጅ አይሰጥም፣ እድል ፈንታ አይሰጥም እና ወደዛ እውነት እንድትደርስ እንጂ እውነትን እየፈጠርን እንድንሄድ አይደለም። እና ክርስትና የሚፈጠር እውነት የለውም። ይሄ ኃይለ ቃል ያዙልኝ። የሚፈጠር እውነት የለውም፣ የተገለጠ እውነት ነው እንጂ ያለው። እግዚአብሔር ይመስገን። እና የምትለው ቃል የተወሰነ አድርግበት ማለት አሁን አንድ ነገር ነው ማለት እነ ዮሐንስ ፕራውድ ያደርጋሉ። ከሱ የሰማነውን ነው የምናወራው ሲሉ ፕራውድ ለምን መሰለህ? አንድ ገሊላ የነበረ ሰው ያልተማረ ሰው ምናምን ሰው እየሰማው ነው፣ ትውልድ እየሰማው ነው፣ የሆነ ነገር እያደረገ ነው። you know like እኔ በጣም እኮ እነሱ ራሱ እኮ ባዷል ሲያመጧቸው እኮ በፈሪሳውያን ፊት እኮ ምናምን ሲቆሙ እኮ እንዳልተማሩ አውቀው ምናምን ተገረሙባቸው። ማለት ያልተቀበለው ነገር ቢሆን አንደኛ ሰስቴን የሚያደርግ ነገርም አይደለም አንደኛው ነገሩ ማለት ነው እነሱን ስታያቸው። ሁለተኛ ነገር በዛ እነሱ በጣም ፕራውድ ናቸው የሚያደርጉት። እንደው ግን በጣም ለመጨመር ያክል አንድ ኢየሱስ የተናገረው ነገር ምን አለ መሰለህ? አይ መንፈስ ቅዱስ በመጣ ጊዜ አይደል? መንፈስ ቅዱስ በመጣ ጊዜ የመጨረሻው እራት ላይ የነገራቸው አንድ እውነት አለ። ምንድነው ያላቸው? አንደኛ የነገርኳችሁን ያስታውሳችኋል። በቃ ምንም ሌላ የለውም። አይገርም? ክርስትና ሌላ የለውም። መልእክት እኮ የመጣበት በኢየሱስ ነው። ክርስትና መልእክትን ይዞ የመጣው አብን የሰማናት ከሱ የሰማናት መልእክት ይቺ ናት ያለው መልእክት ይዞ የመጣው አለ የናዝሬቱ ኢየሱስ። እሱ የተናገረው አለ፣ እሱ ያወራው አለ፣ እሱ የገለጠው አለ። መልእክታችን እቺ ናት አለ ኢየሱስ። ምን አላቸው መጨረሻ ላይ? አንደኛ አሁን እናንተ የምታስታውሱ አይደላችሁ።
ለምን አያውቁትም ብዙን ነገር። አንደኛ መንፈስ ቅዱስ ሲመጣ እኮ ምን ያደርጋችኋል? ሌላ አይደለም ይነግራችሁ፣ የነገርኳችሁን ያስታውሳችኋል። ተራራ ላይ የሰበኳችሁን ወደ ቅፍርናሆም ሄጄ ያደረኩትን የወጣሁትን ያስታውሳችኋል። ሌላ አይነግረንም፣ ሌላ አይነግራችሁ፣ ያስታውሳል ነው አንደኛ። ሁለተኛውስ አሁን ልትሸከሙት ስለማትችሉ በጣም ደስ ሌላ የለውም። በኢየሱስ ነው መልእክት ብቻ የመጣው። መንፈስ ቅዱስ ሌላ መልእክት አያመጣም። አሁን ልትሸከሙት ስለማትችሉ የዛኔ እሱ ሲመጣ ግን ከኔ ወስዶ ተስፋ ቃል እየነገራችሁ ከኔ ወስዶ ለእናንተ ይነግራችኋል። ይሄንን በማድረግ እኔን ያከብረኛል። መንፈስ ቅዱስ ስላሴ ጋር ያለው ይሄ ስላሴ ውስጥ ያለው ህብረት አብ ወልድና መንፈስ ቅዱስ ውስጥ ያለው ህብረት ተጋምዶ አንደኛው ነገር ዩኒቲያቸውን የምታየው ኢየሱስ ሲናገር ከኔ ወስዶ ያከብረኛል። በምን? በመፈወስ አይደለም፣ ሽባ በማዘለል አይደለም፣ አይን በማብራት አይደለም፣ የሆነ ዲዳ የሆነ ሰውዬ በማናገር አይደለም። ምንድን እኔ አሁን ልነግራችሁ የነበረው መልእክት አሁን ልትሸከሙ ስለማትችሉ ምን ያደርጋል? ከኔ ወስዶ እሱን መልእክት እስማም ደስ ሲል መልእክት ነው የሚነግራችሁ። ምን ያደርገኛል? እኔ እዛኔ እከብራለሁ አለ። ይሄ ተስፋ ቃል ለነሱ ተሰጣቸው። አሁን ይኸውልህ መንፈስ ቅዱስ መጣ። ሐዋርያ ሥራ ምዕራፍ 2 ላይ የሆነው ምንድነው? ሁለት ነገር መፈጸም አለበት በእነዚህ ሐዋርያት ሕይወት ውስጥ። አንደኛው ማስታወስ አለበት ብሎታል። ሁለተኛው ከኔ ደግሞ አዲሱን ነገር ደግሞ አሁን ልትሸከሙት አትችሉትም የተባለውን ነገር ደግሞ ምን ያደርግላችኋል? መንገድ ደግሞ አለበት ብሎ ይጠበቃል ማለት ነው። ያንን ስትመለከት እነዚህ ሰዎች እውነት አላስታወሱም ወይ? እዩ ኢየሱስ ከሄደ በኋላ መጽሐፍ እስከሚጽፉበት የነበረውን ታሪክ ጋፕ አለው ረጅም ዓመት። እነዚህ ሰዎች ማስታወሻ እየያዙ አይደለም ኢየሱስን የሰሙት። ነገር ግን ኢየሱስ ያደረጋቸውን ኮንቨርሴሽኖች ከግለሰብ ጋር ውሃ ጠጪኝ ስትላት አንተ ምናምን ብለው ያንን ዲያሎግ ሁሉ አስታወሱት። ያንን ዲያሎግ ሁሉ እንዲህ ስትለው እኮ እንዲህ ብለዋለች አሉ። ለምንድን ይሄ በሰው አይምሮ የምታስታውሱ አይደለም። ከስንት ዓመት ተሻግረ እንደዚህ ሰዓት ላይ በዚህ ሰዓት እንዲህ ሲላት እንዲህ ብለዋለች ለማለት አትችልም። ሰውኛ አይደለም። ማን ነው የረዳቸው? እንዲጽፉት ያደረጋቸው መንፈስ ቅዱስ አስታውሷቸው። የኢየሱስ ዲቴል አገልግሎት በምን? በመንፈስ ቅዱስ አማካኝነት አስታወሱት። ኢየሱስ ለካ እንዲህ ነበር፣ ማርያም ጋር የመጣው እንደዚህ ነው። ማርያም ይሄ እንዴት አይነት ሰላምታ ነው አለችው። እንዴት አይነት መረዳት ነው! እንዴት አይነት ማስተዋስ! የፈለገ ጂኒየስ ብንሆን ስማርት ብንሆን እንደዚህ ዲቴል አናስታውስም። ማን ነው? መለኮት የሆነው መንፈስ ቅዱስ እንደተባለው የተስፋ ቃሉን አስታወሰ። አንደኛው። ሁለተኛውስ አየ ከኔ ወስዶ ይነግራቸዋል የተባሉትን አሁን ልትሸከሙ አትችሉትም የተባለውን ነገር ምን አደረጋቸው ማለት ነው? ሲነግራቸው። አየ አሁን አዲስ ኪዳንን የጻፉትን ማለት ነው። ስለ ትንሣኤ ያብራሩትን፣ ስለ አካል ያወሩትን፣ ስለ እንደዚህ ትልልቅ የሆኑ የአዲስ ኪዳን ሚስጥር ከመስቀል ጋር ከሞት ጋር ተያይዘው ያሉትን ነገሮች ምን አደረጋቸው? ይሄው ወስዶ ገለጠላቸው። እነሱ ደግሞ ምን አደረጉት ነው? እነሱ ደግሞ ለኛ ምን አደረጉልን? ጻፉልን። አዲስ ኪዳን ላይ ተከተበልን። አሁን እጃችን ላይ ይሄ ሰነድ ደረሰ። አሁን መንፈስ ቅዱስ ከኔ ወስዶ ይነግራችኋልም እንደገና ደግሞ ያስታውሳችኋል። ለኛ የተሰጠ የተስፋ ቃል አይደለም፣ ለሐዋርያቱ ተፈጸመና ይሄው እጃችን ላይ ገባ። ያስታወሳቸው የነገራቸውንም ከተቡልን፣ ጻፉልን። አሁን መንፈስ ቅዱስ አንድ ጉባኤ ላይ ሲሰራ ምንድነው የሚያደርገው? ከኔ ወስዶ የተባለውን እውነት በማብራራት እውነተኛውን ቃል በመግለጥ ነው ምን ሊያደርግ የሚችለው? ቤተ ክርስቲያን ውስጥ ኢየሱስን ሊያከብር የሚችለው። ሽባስ እንዴ አንድ እውነተኛ ነገር እኮ የምናየው ነገር በሙሉ ሽባ አስነሳ፣ ዱፕሊኬት ይደረጋል አለው፣ ሌላም ያስነሳል። አይን አበራ፣ ሌላም ያበራል። የሆነ ስም ጠራ፣ ሌላም ይጠራል፣ ይደረጋል። ብዙ ነው የሚያደርገው፣ ብዙ ሰው ያደርገዋል፣ ብዙ ያኛውን መንፈስ ያደርገዋል። ቃሉን ፒውር የሆነውን የአምላክ ቃል በንጽህና መናገር ግን አይችልም። በዚህ አይነት የሚለውጠውን የአምላክ ቃል ግን ያ ሲነገር በአንድ ቤተክርስቲያን ውስጥ መንፈስ ቅዱስ እየሰራ ነው ማለት ነው። በእውነት እዛ ቤተክርስቲያን መንፈስ ቅዱስ እየተንቀሳቀሰ በእውነት እዛ አገልጋይ ላይ የጌታ መንፈስ እየሰራ ነው ብለን እናምናለን። ለምንድን? ከሱ የሰማውን ስለሚያወራ ማለት ነው። ከሱ የሰማውን ስለሚናገር። ስለዚህ የሰማናትን የሚለው ቃል ቀላል ቃል አይደለም። በዚህ ዘመንም ይኸው ሌላ እኛም ሌላ እንዲፈልጉም ደግሞ ማድረግ የለብንም። ይሄኛው በጣም አንድ ስትሬስ ልናደርግበት ያለ እውነት ነው።
እዩዬ ጎሄድ ያ ድንቅ አድርገህ አስቀምጠዋል። ይሱ አሁንም አጥንቼ ማስቀመጥ ፈልጋለሁ። እዚህ ጉዳይ ላይ በጣም ጠንከር ልንል ይገባል። ምክንያቱም ብዙ የተዛቡ ምልከታዎችን የተዛቡ አመለካከቶችን በእውነተኛ ትምህርት ነው የምናስወጣው። የተዛባ አመለካከት ያለን ከሆነ ማርከሻ መድኃኒቱ የእግዚአብሔር ቃል አንድ ሀሳብ ሲሰጥ እዚህ ቦታ ላይ አየሁት። በነገራችን ላይ ሉተር እግረ መንገድ እንዲያውቁት ማለት ነው። ሉተር የእግዚአብሔር ጸጋ የሚተላለፍበት መንገድ ብሎ ካስቀመጠው የመጀመሪያው ቁም ነገር የእግዚአብሔር ቃል ነው። ጸጋን የመቀበያ መንገድ፣ ጸጋ የመተላለፊያ መንገድ የእግዚአብሔር ቃል ነው። እንደውም ሉተር ቤተክርስቲያንን ሲፈታ ቤተክርስቲያን ማለት እውነተኛ የሆነ የወንጌል ሰበካ፣ ታማኝ የሆነ የወንጌል ሰበካና ቅዱሳት ምስጢራት የሚካሄዱበት ቦታ ማለት እውነተኛ ቤተክርስቲያን ነው ብሎ ይላል። እና ለእውነተኛ ቤተክርስቲያን አንዱ ቅድመ ሁኔታ የእግዚአብሔር ጸጋ የሚተላለፍበትን ይሄንን የእግዚአብሔር ቃል መስበክ ማስተማር ነው፣ በተጻፈበት በዛው መንፈስ ማለት። ስለዚህ ይሄንን ያላወቀ ከሆነ ምናልባት አዲስ ሉተራዊ ሊሆን ስለሚችል ራሱን አደብ ቢገዛ ጥሩ ነው ለማለት ነው በጌታ ፍቅር። አሁን ኮሜንቶቹን ዳይቨርት እንዳያደርጉ ያ ለመጨመር ያህል እዚህ ጋር በጣም አጽንኦት ልንሰጠው የሚገባ ጉዳይ አለ። በጣም አጽንኦት ልንሰጠው ይሄ ኃይለ ቃል በጣም ገዢ ኃይለ ቃል ነው። የሰማነው ለእናንተም የምንነግራችሁ ዛሬ ማታ በእነዚህ ሁለት ስንኞች ላይ በመቆየታችን በጣም ደስ ይለኛል። የሰማነው ለእናንተም የምንላችሁ የምንነግራችሁ መልእክት ሌላ አይደለም። ልብ ወለድ አይደለም። ከልብ የሚመነጭ አይደለም። የቅዠት ውጤት አይደለም። ተገለጠልኝ እያለን ጌታ ካስተማረው ውጭ የጨመርነውን አይደለም እንነግራችሁ። ጌታ የተናገረውን ያንኑ እንነግራችኋለን ነው እያለ ያለው ዮሐንስ። ያንኑ ሳንጨምር ሳንቀንስ። ወንጌል ላይ ጨምረ አታዘምነውም፣ ቀንሰ ደግሞ አታሳንሰውም። ወንጌል ሙሉ ነው። እግዚአብሔር ይመስገን። ወንጌል ራሱ ብቻውን ያድናል። ለዛ እኮ ነው ከፍ ብለህ ስታነብ ከቁጥር 1 እስከ 4 ድረስ እንመሰክርላችኋለን የሚለው እውነት እኮ ወንጌል ነው። ይሄ ወንጌል ነው እኮ የቅዱሳን ህብረት መሰረት የሆኑ የክርስቲያናዊ ህብረት መሰረት የሆኑ ህይወት የተገለጠበት ያ እኮ ወንጌል ነው። ይሄ በጣም መሰረታዊ ነገር ነው እና ማወቅ ያለብን ነገር ይሄንን ነው። ዮሐንስ ከቁጥር 1 እስከ 4 እንመሰክራለን እያለ 3-4 በእርግጥ በቀድሞ ወደ ኦሪጂናል ወደ መጀመሪያው የአዲስ ኪዳን ቋንቋ ስንመጣ ወደ ግሪኩ ስንመጣ ከቁጥር 1 እስከ 4 ድረስ ያለው በአንድ ቁጥር ብቻ የተዘጋ ሐሳብ ነው። በአንድ ቁጥር ብቻ የተቀመጠ ነው። እነግራችኋለን የሚለው አንድ ጊዜ ነው የተቀመጠው። ነገር ግን ለመተርጎም በጣም ስለሚያስቸግር ወደ አማርኛም ሲመጣ ወደ ሌሎች ቋንቋም ሲመጣ ከመጀመሪያው ቋንቋ እነግራችኋለን የሚለው አጽንኦት እንዲሰጠው በተደጋጋሚ ቀርቧል በትርጉም። ስለዚህ የቁጥር 1 እስከ 5 ባለው እስከ 4 ባለው ንባብ ውስጥ ትኩረቱ እነግራችኋለን፣ እንመሰክራለን። ምክንያቱም የህብረቱ መሰረት እሱ ነው። በነገራችን ላይ የዮሐንስ መልእክት በጣም የተጻፈበት አንዱ መሰረታዊ ምክንያት ይሄንን የህብረቱ መሰረት የሆነውን ወንጌል እነግራችኋለን የሚለውን ወንጌል የሚንዱ የሐሰት መምህራን ስለነበሩ አጽንኦት ሰጥቶ እነግራችኋለን እያለ ያወራው። ምክንያቱም መሰረቱ ከተናደ ክርስቲያናዊ ህብረት የሚባል ነገር የለም። የሚሰበከው እውነት በተዛባ መንገድ ከቀረበ ኢየሱስ ገልጦ ስላሳየው የዘላለም ህይወት የክርስቲያናዊ መሰባሰብ ህብረት መሰረት የሆነው ይሄ ህይወት የዘላለም ህይወት በአብ ዘንድ የነበረው ህይወት ሁሉ ስለመኖር ልታወራ አትችልም። ምክንያቱም የህብረቱ ምንነት ይቀየራል አውቶማቲካሊ ስብከቱ ምን ካለ ከተዛባ። ለዛ ነው እንሰብካለን ይልና ወረድ ብሎ ቁጥር 5 ላይ ሲመጣ ከእርሱ የሰማ ነው ለእናንተም የምንነግራችሁ የምንመሰክርላችሁ እግዚአብሔር ብርሃን ነው፣ ጨለማ በዙ ዘንድ ከቶ የለም የሚለውን ነው። ስለዚህ አጽንኦት እየሰጠው ነው ማለት ነው። ዮሐንስ አጽንኦት እየሰጠው ነው ስብከቱ እና አይጨመርም። የምንጨምረው ነገር የለም። ሐዋርያቱ ካልጨመሩ የጌታ የቅርብ ደግሞ የልብ ሐዋርያት የሚባሉት ካልጨመሩ ያንኑ ካስተላለፉ ያንኑ ከጻፉ ያንኑ ከሰበኩ
ያንንም ካስተማሩ ከመሰከሩ ከተናገሩ እኛ ልንጨምር አንችል። በዚህ ብቻ ነው ህይወት ያለው። በዚህ ብቻ ነው እውነተኛ ህብረት ያለው። በዚህ ብቻ ነው እውነተኛ የሆነው የእግዚአብሔር ህይወት የተገለጠው። እግዚአብሔር ይመስገን። ስለዚህ መሰረት ነው። በዚህ ጉዳይ ላይ መደራደር አያስፈልገንም ቅዱሳን። አንዳንድ ጊዜ ግራ የሚጋቡ ሰዎችን እንመለከታለን። ግራ የሚያጋባ ነገር እናያለን። መሰረቱን ትተው ጭማሪው ላይ ተጨመረልን በሚለው ጉዳይ ላይ ሰዎች ሰለብሬት ሲያደርጉ በዛም ሲታለሉ እናያለን። ኖ መሰረቱ ከተጣሰ ጌታ የተናገረው ወንጌል የመሰከረው እውነት ኢግኖር ከተደረገ ቸል ከተባለ ክርስቲያናዊ ማንነትም ሊኖር አይችልም። አንፎርቹኔትሊ በሚያሳዝን ሁኔታ ስለ ክርስቲያናዊ ህብረት ልታወራ አትችልም። ጌታ ስለገለጠ እውነት ልታወራ አትችልም። አምላክ ሰው መሆኑን ዓላማውን ወዘተረፈ ልታወራ አትችልም። መሰረቱ ያለው እነሱ በሰበኩት እውነት ላይ ነው። ለዛ ነው የሰማነውን እንመሰክራለን የሚለው። እግዚአብሔር ይመስገን የሚጨመርበት ነገር የለም የሚለው በጣም መሰረታዊ ጉዳይ ነው። ምናልባት እዚህ ጉዳይ ላይ በደንብ አጽንኦት ሰጥተን አውርተናል። የሚጨመርም ሐሳብ ካለ ጨምር ትችላለህ። ጥቂት ሰዎች ወጥተው በዛሬ የእግዚአብሔር ቃል ክፍለ ጊዜያችን ሐሳብ ካላቸው ምናልባት ጥያቄም ካላቸው ወይም ደግሞ በዚህ የእግዚአብሔር ቃል ክፍለ ጊዜ ኢየሱስን መማር በሚለው ክፍለ ጊዜ አንዳች ያገኙት የገበዩት ነገር ካለ ብዙ ሐሳቦችን ያነሳ ነው ቢያክሉልን መልካም ነው። ስለዚህ ሞዴሬተር ናቸው አድ የሚያደርጓቸው ወይስ እንዴት እንደሆነ አላወቅም። ኢንቪቴሽን መላክ ትችላላችሁ። እሱ የምትለው ነገር ካለ ወደ አንተ ማይክ። እግዚአብሔር አምላክ ይባረክ። አሜን። ዛሬ ፎከሳችን አድርገን የተነጋገርነው ከእርሱም የሰማናት የምትለዋን ነገር ስትረስ አድርገን ተነጋግረናል። አትሊስት እዚህ ያላችሁና የሰማችሁን እህትና ወንድሞቼ በቤተ ክርስቲያናችሁ ያው ቃል በንጹህ ሁኔታ እየቀረበ ካለ በቃ መንፈስ ቅዱስ ልጁን እያከበረው፣ መንፈስ ቅዱስ ኢየሱስን እያከበረው። ስለዚህ ሌላ አይደለም፣ ዋናው እሱ። ንጹህ ቃል ደግሞ እየተሰበከ ካልሆነ እና ደግሞ ሌላ ስርዓቶች ደግሞ በጥሩ ሁኔታ ካሉ እዛ ጋር ጥያቄ ምልክት አለው ማለት ነው። በደንብ መፈተሽ አለበት ማለት ነው። ስለዚህ እዚህም ውስጥ ሆናችሁ ደግሞ የምታገለግሉትና ወንድሞች እግዚአብሔር በረዳን መጠን ለዚህ ቃል ደግሞ ታማኝ ሆነን ሰምተን እንድናገለግል። የምንሰማው ሌላ ነገር አይደለም፣ ከዚህ ከህያው ምንጭ ቀርተን እንድናገለግል ጌታ ይርዳን። እዩዬ ስንት ማለት አንተ ጋር የሚታይ ማለት ሰዎች ካሉ አንዳንድ መግባት ያለባቸው ሐሳብ የሚሰጡ ምናልባት አጋፔ መግባት ከቻለ እሱን ወደ ላይ ማምጣት የምትችል ከሆነ የሚታዩኝ የተወሰነ ሰው ሰጀስት ላድርግ። ማድረግ ትችላለህ አንተ፣ መጥራት ትችላለህ መሰለኝ፣ ወይ ደግሞ አንተ ማድረግ ትችላለህ መሰለኝ። አቤሴሎም ማስገባት ትችላለህ መሰለኝ። ማይክ ኦፍ ነው፣ ኦን አድርጎ ማይክ። አጋፔን ማስገባት ትችላላችሁ። ፎሎ አድርጌዋለሁ ኢንቪቴሽን እንትን ለማለት ላይክ አቤሴሎም አሁን ጥያቄና መልስ ብዙ እንትን አናደርግም፣ ግን የተወሰኑ ሰዎችን እንደዚህ ሰጀስት ያደረግን ይግቡና ውስጣቸው ያለው ማለት የተማሩትን ከዚህ ክፍል ጋር ሪፍሌክት የሚያደርጉት ነገር ካለ እንደሱ እንዲያደርጉ እንሰጣለን። አንድ ሰው አይ ቲንክ ሰላም ጤና ይስጥልን። ሰላም እንዴት ናችሁ? ሰላም ዮሲያዲ ነኝ።
ኦ ያዲ እንዴት ነሽ? ሰላም ላንቺ። እግዚአብሔር ይመስገን። ይሱ እንዴት ነህ? ደህና ነህ ወይ? እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን ደህና ነኝ። ሁለታችሁንም ሰላም ብያለሁ። እንኳን ወደ ቲክቶክ መጣችሁ። ዛሬ ነው ያየኋችሁ። ባለፈው አምልጦኛል። ጌታ አብዝቶ ይባርካችሁ። በጣም በቃ አንድ ቅድምም እየጻፍኩት ነበረ የጳውሎስ የተናገረው አንደኛ ቆሮንቶስ ምዕራፍ 2 ላይ ወደ እናንተ በመጣው ጊዜ በሚያባብል ቃል አልመጣሁም ብሎ ያለው ቃል ቦታ ያ ነው በጣም በልቤ ሲመላለስ የነበረውና አንድ ነገር ነው ቆርጦ የተነሳው ጳውሎስ። እሱም የተሰቀለውን ክርስቶስን መስበክ ነውና ያንን ከናንተ ትምህርት ወደ ልቤ ሲመጣ ተምሬያለሁ። እግዚአብሔር አብዝቶ ይባርካችሁ። ቅድም ሞዴሬተር ስጠኝ ስልህ ሚዩት አድርገኸኛል። ጌታ ይባርክህ። ዮሲ ያ እና ፍታኝ ከሚዩት ፍታኝ። አለማባረሬ ራሱ በጌታችን ችግር የለም። በቃ ፍታኝና ሞዴሬተር ስጠኝ፣ ያገለግላችኋለሁ። ተባረኩ። እሺ እሺ። ማኩዬ መሰለኝ ሚዩት ያደረጋል። አይ ቤተሰብ ነች እንዴ? ኦኬ እሺ። ሞዴሬተር አደራ ሚዩት እንዳታረጉኝ ከዚህ በኋላ ቤተሰብ። እሺ ተባረኩ። ስላየዋችሁ ደስ ብሎኛል። ተባረኩ። ሌሎችም እድል እንሰጣለን፣ መግባት ይቻላል። በዚህ አጋጣሚ ዛሬ በተካፈላችሁት እግዚአብሔር ቃል የተባረካችሁበት ካለ ሀሳባችሁን ልታካፍሉ ትችላላችሁ። ጌታ አብዝቶ ይባርካችሁ። ጊዜያችንን በተለያየ ቦታ ደግሞ የምናውቃችሁ እንግዲህ ስማችሁን እንግዲህ ለውጣችሁ ከሆነ ገብታችሁ ሰላም ማለት መድረኩን ሰርተውት ይሆን እንዴት እንደሆነ አልገባኝም። ቀስ እያሉ ይለምዱታል። እኛም አክቹዋሊ አንድ 8 ደቂቃ ነው የቀረን። በዚህ 8 ደቂቃ እንድታረጉ ነው። የሚጸልይለት ሰው አለ መሰለኝ አይደል? ያ የሚጸልይለት ሰው አለ። እዩ ልጸልይና የዛሬውን ዲስከሽናችንን እንጨርስ። ኦኬ አንድ ብሏል። ሰላም ላንተ ይሁን ወንድሜ፣ እንዴት ነህ? ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም። ፕሮግራማችንን የተከታተላችሁ ያ አዎ፣ በደንብ እንግዲህ ባለፈው አምልጦኝ ነበር። ዛሬ ነው እኔም በደንብ ተመስገን መግባት ይችላል። ተመስገን ማርቆስ እሺ፣ እኔ መግባት ይችላል። ተመስገን ማርቆስ ኢንቫይት አድርገዋል። ከስሮኝ እማራለሁ። ተባረኩልኝ። የምናገረው ነገር የለኝም። እጅ በአፍ የሚያስጭን የጸጋ ቃል ነው ከውስጣችሁ እየወጣ ያለውና ተባረኩልኝ። ናዮሲን በርቱ። አባትን መካሪም ስለሆናችሁ እንደው በዚህ ዘመን ላይ ተባረኩ። ወጣት የበሰላችሁ በቃ በልጅነታችሁ ሽማግሌ ስላደረጋችሁ እግዚአብሔር ይባርካችሁ። ሽማግሌ ስላችሁ በእድሜ አይደለም፣
በብስለት ነው ያልኳችሁ። ተባረኩልኝ። ኢዮሲ ድምጽ እንትን ነው። ተምዬ እግዚአብሔር አምላክ ያክብርልን። በጣም እናመሰግናለን። እንግዲህ ትንሽ ነገር ከታየብን ያው እንዳልከው የእግዚአብሔር ጸጋ ነው። ለሱ ቅና እንሰጣለን። እግዚአብሔር አምላክ ይባርክ። ይሄ ድምጽ እንትን ነው። አይ ቲንክ ሰዓታችን እየደረሰ ነው። ስለዚህ ጸልየን እንጨርስ ወይስ የምትለው ነገር አለ? ምንም እግዚአብሔር ይባርካችሁ ለማለት እወዳለሁ። አንተ ያልከው ማጽናት ፈልጋለሁ። መልካም ነገር ከኛ ቢገኝ ሁሉ ከእግዚአብሔር ጸጋ የሆነ ነው። እንዲሁም ደግሞ ከጉለት ቢገኝ ጉለቱ ሁሉ የኛ ነው። ክብር ሁሉ ለእግዚአብሔር። ተባረኩ።